ተመችቶኛል። እስኪ ያዡ እንደዚህ ነገር ያዝ በስማ ዓለምሽ ዛሬ ነው ዛሬ ነው። የዛሬው ጫን ያለው ነው ትላላችሁና ዛሬ ያስደስተኝም ነገር አለ። ለማንኛውም እስከ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድን የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም በየላችሁ በሰላማችሁ ይብዛል። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያርጋችሁ አብራችሁን ከጎን ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ በመጀመሪያ አብርሽና ሩታ በድጋሚ ተገናኝተው አብርሽ ዛሬ የሰውኛ ባህሪ ነው ያሳየው። እንኳን ወንድ ልጅ ሴት ልጅ በኮንፊደንሷ ስትጸዳ በቃ ጽናት ሲያደርግ በጣም ነው የሚያስደስተው ማለት ነውና አብርሽ ዛሬ ላይ ሳይሆን ከድሮ ጀምሮ ራሱ በህይወቱ ላይ እንደዚህ አይነት ኮንፊደንሰኛ ሰው ቢሆንና በአቋሙ የጸና ሰው ቢሆን የልጁን እናት ራሱ አይለያዩም ነበር። እንደዚህ አይነት ክስተት አይፈጠርም ነበር። በህይወታቸው ሌላ ሴት አገባም ነበርና መቼም የምነግራችሁ ነገር ከተፈተናችሁ በኋላ ሳይሆን ኮንፊደንስ ሊኖራችሁ የሚገባው መጀመሪያም ቢሆን ማንኛውም ሰው መጥቶ የእናንተን በእናንተ ቤት ውስጥ በእናንተ ህይወት ውስጥ የሚወስን በእናንተ ጉዳይ ላይ ማንም የሚፈነጭበት ዝም ብሎ የቀበሌ ቤት ማድረግ የለባችሁም። ገብቷችኋል አይደል? በቃ የራሳችሁ ህይወታችሁ ነው። ማንም ሰው በእናንተ ልክ መጥቶ የሚረግጣችሁ የሚሰርባችሁ እንደፈለገ ላረጋችሁ የሚላችሁ እናንተ በሰጣችሁት ልክ ነው። ዛሬ ላይ እንግዲህ ሜሪና ዲያና አይታችኋል። እሱን እንግዲህ በቃ ግዴታ ትሆናታለህ። የሰው ልጅ በግድ አይደለም። ገብቷችኋል? መጀመሪያ ትዳር መፈላለግ ነው። ድሮም ተፈላልገው ነው የተቀራረቡት። ከዛ ደረጃ እስከደረሱ ድረስ በፍቅር ነበር። ግን ደግሞ በኋላ መሀላቸው ላይ ሰው እያስገቡ ሲመጡ ነገሮች እየተበለሻሹ መጡ። ሩታም እሱም ሲያስገቡ ከዛ መጨረሻ ሩታ ካረገዘች በኋላ እና ከጊዜ በኋላ ሩታ ቆመች። እሱ ግን ሊተው አልቻለም። ሄርሜላ ከጎን ሆናለሁ በሚል ተልካሻ ምክንያት ዛሬ ከሱ አቆማለሁ ብሎ ሩታ ጋር ይታገላል። ከዛ ድጋሜ ደግሞ ተመልሶ እዛው ይሆናል። ልክ እንደ ዛሬው ኮንፊደንስ ቢኖረው ኖሮ ከድሮም እዚህ ደረጃ አይደርስም ነበር። እንግዲህ ሩታ ደግሞ ሁለተኛ ላይ መጥቷል እያለኝ ነው። ሁለተኛ ላይ የመጣው እውነት ነው ውሸት ነው እንግዲህ ወደፊት ሲገፋ እንመለከተዋለና ቢሆንም ግን ደግሞ ዲያኔም ሆነ ሜሪ በእነሱ ህይወት አስፈላጊ አይደሉም። እንዳልኳቸው ከጎኗ ሊሆኑ ይገባል። ከሩታ ጎን ለምን ሆኖ አይደለም። ግን ደግሞ የእነሱን ህይወት እነሱ የሚወስኑላቸው ከፈለክ ይሄን ታደርጋለህ፣ ካልፈለክ ማንም ሰው በማንም ህይወት አይወስንም። በግድ ደግሞ ይዘውት አብርሃም ከሩታ ጋር ሊሆን አይችልም። ድሮ በፍቅር ነው እና ለዛም ነው እኔ ሜሪንም አይታችኋል። በፊት የራሳቸው ማንኛውም ሰው ቢኖር እዚህ ጋር በእናብርሽ የተጠቀመባቸው ነው። ያንን መጣ የራሱን ዩቱብ ነው የሚያሳድገው። ዲያኔ ከበፊትም ቢሆን ዩቱበርነቱ ግን በመሀላቸው እየገባ እንደ ነገሮችን ያበላሻል። ገብቷቸዋል። እንግዲህ ዲያኔና ሩታ በአንድ ላይ እንደማይሆኑ ብናቅም ግን ቢሆንም ሁሌም ከጎኗ በመሆን ነገሮችን የማበላሻት እድል አለው። እንዳልኳችሁ ከጎኗ መሆኑ አይደለም ጥፋቱ። ግን ደግሞ ዛሬ ላይ አሁን አብርሽን እየተናገረው የነበር አግባብ አይደለም። ገብቷቸዋል። አንደኛ በግድ እንዳለውም አስረው እሱ እንዲያደርጉት አይችሉም። ሁለተኛ ደግሞ ማንም በማንም ህይወት ማዘዝ የለበትም። ያነ ሰው በፍላጎት ውስጥ ካለ ድረስ በግድ እንኳ ቢያመጡ ስለሷ የሚጠቅማት ነገር የለም። ህይወት ማለት እኔም ለአንተ አስፈላጊ ሲሆን አንተም ለእኔ አስፈላጊ ስትሆን ነው። ገብቷቸዋል። አንዱ ለአንዱ አስፈላጊነት ከሌለው ያ ህይወት አይደለም። ገብቷቸዋል። ስለዚህ እናንተም ብትሆኑ በቃ ከማትፈልጉበት ቦታ ቶሎ መውጣት አለባችሁ። የአብርሽና የሩታ ትዳር ላይ አሁን ላይ በጣም ከባድ ነው። ቢመለሱ ራሱ ምንም ፋይዳ የለም ሳስበው። አንደኛ ክብር የለም። አሁን አይታችኋት ከሆነ ሩታ ራሱ እየተናገረችው እንደዚህ እሱ ራሱ እየተሰፋፈጡ ነበርና የሚያወጡ ቃላት በጣም የወረደ ነው። ተናነቀዋል። ገባችሁ አይደል? ስለ ተናናቁ ልባቸው ስለ ተቃቃረ ከላስ ቢቀርባት ነው የሚሻለው። ቢመጣም ትርጉም የለውም። የሚጠቅማት ቢሆን እንግዲያውስ አርግዛ በነበረችበት ታይም ላይ ከሄርሜላ ርቆ እሷ ጋር ከጎኗ መሆን ይችል ነበረ። ገባችሁ አይደል? ግን ደግሞ ያላመነበት ነገር ስላለና ሄርሜላ ማጣት ስለማይፈልግ ዛሬ እሷ ጋር ነገ እሷ ጋር እያለ የው ነገሮችን እያበላሸ ነው። ዛሬ ላይ ግን ኮንፊደንሰኛ ሆኗል። ለሄርሜላ ሲሆን ግን ልጅ ያለ እየተባለ ራሱ ቦታ አልሰጠውም። ይሄኛውንም ልጅ ራሱ አይኑን እንዲያታይ እያለችው አይታችሁታል። ምንም ያነሳው ነገር የለም ካላስ እና አንዳንድ ጊዜ ውሳኔ እንዲሰጡ የሚያደርጋቸው ቦታ ይኖራል። ኮንፊደንሱ ተመችቶኛል። ልክ ነው። ማንም ሰው መጥቶ በሱ ቤት ውስጥ በሱ ህይወት ውስጥ እንዲፈነጭበት እንዲያገባቸው አይመለከታቸውም። ካላስ ማንም ሰው እንኳን እነሱና ለምን የእናቱ ላይ አይሆንም? የኔን ህይወት እህቴ ልትኖረው አችልም። ገባችኋል? ማንም ሰው ከሚመቸው ሰው ጋር ከአንተን ከሚለው ሰው ጋር መሆን አለበት።
ሄርሜላ እንግዲህ እንዳልኳችሁ በጣምም ስለምትወደው ይሆናል እንግዲህ በነሩታ ህይወት ውስጥ ገብታ ስታንባስል ቀርባ ዛሬ ላይ ወደ ራሷ ወስደዋለች። እሷም ደግሞ እንግዲህ አይታችኋት ጮቤ ምላስ ናት። በፍቅር ስለ ወንድ ላይ ሰላም ይፈልጋል እና እሷ እንግዲህ ሰላም ሰጥታ ነው ይዘዋለች። ሩታ ደግሞ ሁሌ የሚደረገው ነገርም እያናደዳት ስለሆነ ለእሱ ክብር ማቆም ላይ በመነጋገር በመሰዳደብ ነው የሚያምኑትና አሁን የነሱ ትዳር ተበላሽቷል። ግን ቢሆንም አብረሽ ለእሷ ፍላጎት ቢኖረው ኑሮ እንደ ዛሬ እንደዚህ ብሎ አመናጭቋቸው አይሄድም ነበር። ገባቸው አይደል? እና ብልህነትን ተምሯል። እንግዲህ አይታችሁታል፣ ብልህነት ተምሯል። በዛ ላይ ደግሞ አቋሙን እንትን ብሏልና እኔ በሱ ሳይሆን የምናደደው በሄርሜላ ነው። እና ማንኛችሁም እዚህ ቦታ ውስጥ ያላችሁ ሰዎች ምን አለ መሰላችሁ፣ በህይወታችሁ እናንተ ትዳር ውስጥ ገብታችሁ የምሬ ነው የምነግራችሁ፣ ማንንም ሰው በህይወታችሁ አታስገቡ። አንድ ልብ ለአንድ ነው። አንድ ሰው ሁለት ማፍቀር የሚችለው እንዴት ነው ብትሉኝ፣ ለመጀመሪያው ሰው ፍቅር ከሌላችሁ ለድጋሚ ማፍቀር እድል ይኖራችኋልና በእናንተ ላይ ሌላ ሰው ያፈቀረባችሁ ሰው ደግሞ ለእኛ ይሆነናል ብላችሁ አትጠራጠሩ። እንዳልኳችሁ አንድ ሰው ፍቅር ማለት ቀልድ አይደለም። አፍቅራችሁ የምታውቁ ሰው ታውቁታላችሁ። እንዲሁም ደግሞ ሰው ናችሁና ስህተት ስለማይጠፋ አንድ ሰው አፍቅራችሁ ሌላ ሰው ጋር ማውራት አስፈላጊ አይደለም። ሌላ ሰው በህይወታችሁ ማስገባት አስፈላጊ አይደለም። ካስገባችሁ ግን ምክንያቱም የሰው ላይ ሙሉ አይደለም። ከ10 8% ጥሩ ቢሆንላችሁ 2% ይጎላል። ሁለት ነገሮችን ሊያጎልባችሁ ይችላል። ያ ደግሞ በጎን የምታወሩት ሰው ሁለቱ ነገር ከተመቻችሁ ለዛ እንኳ ጠቅላችሁ ባትሆኑ ግን ሁለት ልብ የመሆን እድል አላችሁ። ገብቷችኋል? ከዚህ ያጣችሁትን ሁለት ነገር እዛ ካገኛችሁ ይህንን መተው አፈልጉም፣ ያንን መተው አፈልጉም። አስባችሁታል? ልባችሁ ይንጠለጠላል። እና አሁን አብርሽና ሩታ እየሆነ የነበረው አብርሽ አሁን በቃ የተፈላጊነት ስሜት ተሰምቶታል። አሁን ላይ በቃ ማንንም ቢሄድም ቢመጣም እንደሚፈልግ ነው የተሰማው። ይህንም የምናደርገው ምንድነው? እኛ ሴቶች ነን። ሄርሜላ ከጎን ሆና እንደዛ እያመናጨቃትም በሩታ መሀል መግባቷ ሳያማት ሴት ላይ በሴት እያደረገችው ያለችው ልክ ነኝ ብላ ስለምታስብ በእያንዳንዱን ነገር ከጎን ሆና ህጂ ውጭ እያላት ራሱ ከጎን ሆና አለሁ ብላ ስላሳየችው አሁን ኮንፊደንስ ሰጥቶታል። በቃ ሩታ ብከድም ብመጣም ቦታ የለውም። ግን ደግሞ አንድ ሰው በትዳሩ የሆነ ነገር ሲፈጠርበት ራሱን ቆም ብሎ የሚያስብበት ጊዜ ያስፈልገዋል። እናንተ ከትዳራችሁ ጋር ተጣላችሁ ብላችሁ ሌላ ሰው ጋር ሮጣችሁ ያንን ችግር ሌላ ሰው እንዲፈታላችሁ ካደረጋችሁ የራሳችሁ ራሱ ኮንፊደንስ እንዲኖራችሁ አኮኑም። ገባችሁና ጥሩ አይደለም። በዚህ ነገር ትዳር ውስጥ ስገቡ ያን ሰው በቃ ብላችሁ ወጣችሁ። በዛ ያነ ሰው እያለ ግን መሰሩ ስህተት ዋጋ ያስከፍላችኋል። እና ሩታ እንግዲህ ቻዩ ለማ